ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለ እግዚአብሔር ይመስገን። የታጉ ዩቲዩብ ቤተሰቦች በሙሉ ሁላችሁንም ሰላም ብያችኋለሁ። ሰላማችሁ ብዝት ትበል። በመቀጠል ደግሞ ላይክ ሰብስክራይብ አድርጉኝ። ሰብስክራይብ ያልሆናችሁ ቤተሰብ ያልሆናችሁ ሰዎች ቤተሰብ ሆኑ። ላይክ በሼር ሰብስክራይብ በማድረግ ተባበሩ። ቤተሰብ ትሆናላችሁ ብዬ ተስፋ አደርጋለሁ ውዶቼ። ምክንያቱም ከዚህ በኋላ የሚለቀው ቪዲዮዎች በሙሉ እንድደርስላችሁ ማለት ነው። በመቀጠል ዛሬ አንድ ነገር እስኪ ለራሴም ቢሆን ጥያቄ እየፈጠረኝ ነገር ስለሆነ እስኪ ከእናንተ ጋር እንወያይ ብዬ ነው የመጣሁትና ለአንድ ሰው ለምሳሌ እናንተ መልካም እየሆናችሁ ያ ሰው ደግሞ እናንተን በክፉ መንገድ ሲቆጥሯችሁ ምንድነው የሚሰማችሁና እስኪ ዛሬ ርዕሳችን እሱ ነው። ለምንድነው ሰዎች ለሰዎች መልካም አድርገን ወይም መልካም ሰርተንላቸው ወይም መልካም አድርገናቸው ለምንድነው በክፉ የሚመልሱ? ጥሩ ነገር አድርገንላቸው ይሄ መልካም ነገር ነው ብለን ካደረግናቸው ወይም ቸግሯችሁ ከሆነ በዛ ችግር ውስጥ እረታችሁ ወይም አግዛችሁ ከዛ ችግር ላይ ሲወጡ ወይም ከዛ እነሱ እየፈለጉበትን ነገር ሲያገኙ ለምንድነው እኛን በክፉ አይነት የሚያዩ? ምክንያቱም ጥያቄ ስለሆነብኝ ማለት ነው ለኔምና እና እኔ ብዙ ጊዜ እንጃ ሰው መልካም አድርጌ በጣም ጥሩ ሆኜ ራሱ እንደ መጥፎ ነው የሚቆጠረውና ለአንድ ሰው መልካም መሆን አያስፈልግም። የምሬን ነው የምላችሁና መልካም ሰው መሆን ጥሩ አይደለም መሰለኝ። የምሬን ነው ብዙ ጊዜ ስላየሁት። ምክንያቱም ያው ነው ጥሩም ሰራችሁ መጥፎም ሰራችሁ ያው እንደ ጥሩ ስለምትቆጠሩ መልካም ባልዘራስ ብዬ አንዳንድ ጊዜ አስባለሁ። ደግሞ አንዳንድ ጊዜ አንድ መልካም ማድረግ ደግሞ ለራሴ ነው እንጂ ለሰው አይደለም ብዬ አስባለሁ። ምክንያቱም ያን ያደረኩትን ከሰው አይደለም የሚያገኘው ከፈጣሪ ስለሆነ ማለት ነው። እንትን መልካም ነገር አይጠብቅም የእናንተን ውድቀት እንጂ ሰው ገብቷችኋል። ለእናንተ ሲያልፍላችሁ ጥሩ ደረጃ ላይ ስትደርሱ ቃለልን ምቀኛ ይበዛል። በቃ ለእናንተ አያወሩም እንጂ በውስጣቸው ቅጥል ነው የሚሉት። የምሬን ነው የሚሉት ቅጥል ራሱ የሚሉት ሰው ብዙ ሰዎች አሉ። እኔ አሁን ድሮ የምር እኮ ነው አልቃሻ እግዚአብሔርን ነው የሚላችሁ። በትንሽ ነገር ሲከፈኝ አለቅሳለሁ። በትንሽ ነገር ሲከፈኝ ወስጄ ፕሮፋይሌ ላይ ሀዘን አደርጋለሁ። የምሬ ነው የምላችሁ። እግዚአብሔር ከኔ ተማሩ። ምክንያቱም ውይ ምን ሆነሽ ነው ምናምን ብለው ሁሉም ሰው መጥቶ በአፍ ያስመስላል፣ ግን በውስጣቸው የሚያስቡት ሌላ ነው። እንኳንስ ከፋት እንኳንስ እንደዚህ ሆነ ብዙ ሰው የምሬን ነው። እኔ ብዙ ነገር ለኔ መልካም መስለው የራሴን ህይወት ራሱ ያበላሹ ብዙ ጓደኞች አላችሁ፣ እንደ እህቶች የማያያቸው ማለት ነው። ገባችሁ? የሌለውን ነገር ያምጥቶ እያወሩ የሌለውን ጉድ እየነገሩኝ በቃ በዛ ሰዓት እንደውም እኔ እንጃ ምን ልበላችሁ ራሳችሁን አጥፎ የሚል ቃላት ነው የሚያወሩትና አይደለም የተቀየርኩት፣ ግን እኔ የቀየረኝ እግዚአብሔር ነው። ከድሮ ታገው ያሁኑን ታገው ያደረገኝ እግዚአብሔር ነው። ምክንያቱም በቃ ራሴን የምሬ ነው የምላችሁ። አሁን ብዙ ቁጥር የለኝም ብያችሁ ከዚህ በፊትም የሆነ ቪዲዮ ለቅቄላችኋለሁ። ጓደኞች ቁጥር የሉኝም ለኔ ማለት ነው። ብዙ ጓደኛ አለኝ፣ ግን ሁሉም በቃ ምን ልበላችሁ ጥሩ አድርጌላቸው እንደ በጩቤ ነው የሚወጉኝ። መልካም ነገር አድርጌላችሁ ግን አሁን ከማንን ጋር ልደዋወልም ከማንን ጋር ላውራም እንደ ድሮ አይደለም። እግዚአብሔርን ነው የሚላችሁ። በቃ ሁሉንም ሰው ማመን ትቻለሁ። ሁሉንም ሰው መቅረብ ትቻለሁ። ሁሉንም ሰው ሰላም ነሽ እንዴት ነሽ አለቀ። በርቀቱ ጓደኛ የሆነች ማን ሆነች ግን ከዛ መሃል ውስጥ በቃ በክፉም በደግም ማትለየን አንድ ሴት አለች። ሱማን ግን መጥቀስ አልፈልግም፣ ራሷን ታውቃለች። ከሷ በስተቀር ለማንም ከማንም ጋር እየተደዋወልኩም አይደለም። ምን ልላችሁ ፈልጌ ነው ሰው የእናንተን ውድቀት እንጂ የእናንተን ከፈጣሪ ስለሚያገኝ ሰው አመሰገነኝም አላመሰገነኝም ያው ደንታ አይሰጠኝም። እኔ እውነቱን ትነግራችሁ እኔ የራሴን ህይወት ሲኖር ለሰው አይደለም የምኖረው። በፊት እውነቱን ስነግራችሁ ማለት ነው ሰውን እፈራ ነበረ። እከሌ ምን ይለኛል፣ እከሌ እንደዚህ ቢያወራ፣ ሰው ቢያየኝ፣ ሰው እንዲህ ቢለኝስ ምናምን ብዬ እፈራ ነበር። እግዚአብሔር ነው የሚላችሁና ለካ ሰውን ሳይሆን መፍራት አለበት ፈጣሪያችን ብቻ ነው። እና ከፈጣሪ በታች ማንንም መፍራት እንደሌለብኝ ተረዳውና በቃ ራሴ መሆን ፈለኩት አይደል። በቃ ለሰው የምሬ ነው የሚላችሁ። ሀተላው ፈልጌ መሆን አልፈልግም አንድ ሰው ወይ ቸግሮት ወይ የሆነ ነገር ከሆነ ግዴታ ያን ሰው መልካም አድርጌ አልፋለሁ። ግን ከዛስ አይደለም መልካምን የምጠብቀው፣ ምክንያቱም ከፈጣሪ እስከ እግዚአብሔር ስለምጠብቅ ማለት ነው። የራሴን መጥፎም ሰራ ጥሩም ሰራው እግዚአብሔር ነው ለኔ የሚከፍለኝ እንጂ ሰው አይደለምና ያን ነው ተረዳሁት። እናንተ ምን ታስባላችሁ? የምሬን ነው የምላችሁና አንዳንድ ጊዜ ሲያስብ ግራ ነው የሚገባኝ። ምን ልላችሁ አስቤ ነው በልጅነቴ በጣም ስቃየን
አልቅሽ ደሞን ባታፍቼ እያመመኝ እንኳን አሞኛል ሳልል የምሬን ነው የምላችሁ። ብዙ የህይወቴን ታሪክ ግን አንድ ቀን እነግራችኋለሁ። ምክንያቱም ወይም ይሄንን ህይወት ታሪክ ሲናገር የሚያሾፉብኝ ሰው ብዙ ሰው ሊኖር ይችላል፣ ብዙ ሰው እንትን ሊሆን ይችላል። ግን እኔ የኔን ታሪክ ያሳለፈች አንድ ሴት ልትሆን ትችላለች፣ ወይም አንድ ወንድም ሊኖር ይችላል። እና ግን መሰቀቅ የለባችሁ ባሳለፋችሁ ነገር። ሰው ቤት ተቀጥራችሁ አሁንም ውጭ ሀገርም እኮ ሆነ ተቀጥራን ነው የምንሰራው። ከፍ ያለበት ደሞዝ ከፍ ያለበት እንትን ደረጃ እንላለን እንጂ ጥሩ ልብስ እንለብሳለን፣ ጥሩ ምግብ እንበላለን ማለት ነው እንጂ ያ ነው እኮ ሰው ቤት ተቀጥሮ መስራት ማለት ኢትዮጵያም ሆነ የትም ሆነ ቅጥር ነው፣ ምንም እንትን የለም። እና ምናልባት ሰው ቤት ተቀጥሬ ሰርቻለሁ ምናምን ብላችሁ ራሳችሁን እንትን በቃ የምር አንዳንድ ጊዜ ፈጣሪን አመሰግናለሁ። ምክንያቱም ከዛ ሁሉ ስቃይ፣ ከዛ ሁሉ መከራ፣ ከዛ ሁሉ እኔ የሚላችሁ የምሬ ነው። በልጅነት የራሱ ስቃይ የቀመስኩ ሴት ነኝ። በ11 ዓመቴ ማለት ነው። በ11 ዓመት ሰው ቤት ተቀጥራችሁ የሰራችሁ ሰው አላችሁ? እኔ እድሜ 11 ዓመት ቢሆን ነው አባቴ ሞቶ እናቴን አግዛለሁ ብዬ አስቤ ከቤት ጠፍቼ ከሰው ጋር ከዘመድ ጋር አዲስ አበባ የሄድኩበት። ወይም 11 ዓመት ብቻ እኔ እንጃ 15 ዓመት ይሁን ወይም እኔ እንጃ እንደዛ ቢሆን ነው። በጣም ትንሽ ነበር። እንኳን መጀመሪያ አንደኛ ክፍል ራሱ አልቆጠርኩም። እንኳን ለትምህርት ራሱ ያልገባሁበት ጊዜ ነው። ምክንያቱም እግዚአብሔር ደግሞ ሲሰጠኝ ህፃንም ሆኜ እግዚአብሔር በትንሽነቱ መልካም ጭንቅላት ሰጠኝ። ቤት ውስጥ ለቤተሰቦቼ ለወንድሞቼ አባትም እናትም እህትም ወንድምም ሆኜ ቤተሰቦችን እንዲያኖር እግዚአብሔር ጭንቅላት ሰጠኝ። እግዚአብሔር ነው የሚላችሁ። አንዳንድ ጊዜ ፈጣሪን አመሰግን። ለምሳሌ አንድን ሰው ወይም ተጣልታችሁ ወይም የሆነ ነገር ሆናችሁ እኔ እግዚአብሔር ከሰው ጋር ቢጣላ የሆነ ነገር በስ ወዲያውኑ ነው የሚቦልካችሁ። ቅርብ ጊዜ ነው ግን ያን ነገር የሰማሁት እና ኢንስታግራም ላይ ነው። እና ምን አለች፣ አንድን ሰው ስትጣሉ ብሎክ ስታደርጉ የእናንተን እድገት በምን ያያሉ? ብሎክ ማድረግ የለባቸው ብላ ነበረ። እና ከአሁን በኋላ ማንንም ብሎክ አላደርግም። ገባሽ? ሁሉም ሰው የኔን ከፍታ እያየ ይሄዳል። በሁለተኛ ደረጃ ደግሞ በፊት ብሎክ አረኳቸውን ሰዎች አልፈታቸውም። ምክንያቱም በቃ አንዴውኑ ከህይወት አስወጥቻለሁ፣ ይውጡ። የሴት ጓደኛም ሆነ የወንድ ጓደኛም ቢሆን ማለት ነው። እና ምን ልላችሁ አስቤ ነው፣ ሰውን አትማኑት። በተለይ ጓደኛዬ ነው በጣም ወዳጄ ነው ብላችሁ የምታምኑት ሰው ሙሉ ህይወታችሁን ሙሉ ታሪካችሁን አትንገሩ። የምር በኋላ ለራሳችሁ ላይ ነው የሚያሾፉት። እና በጣም እኔ በብዙ ስቃይና በብዙ ፈተና ያሳለፍኩት ሴት ነኝ። እግዚአብሔር ይመስገን። ለሰው አትኖሩም፣ ለሰው አይደለም የምትኖሩት። የሰው ወሬ አትስሙ። በህይወታችሁ ነገር የብሬን ነው። እኔ ነግራችኋለሁ ቅድምም እኔ ማለት የድሮ እታጉ ቢሆን ኖሮ አሁን ያለበት ቦታ አልኖርም። ምክንያቱም በቃ አለለ አንድን ነገር በህይወቴ ሲወስን ለሰው ነው የሚያማክረው፣ ለሰው እናገራለሁ። ሁሉንም ሰው ይሄ እንደዚህ ሆነ ይሄንን እንዲህ ሊያደርግ ነው ብዬ በህይወቴ የሚያደርገውን ነገር ለሰው አማክራለሁ። የምሬን ነው የምላችሁ። ግን አሁን ትቼያለሁ። ግን ለሰው ማማከር ከተውኩት በኋላ ህይወቴን በምስጢር ከጀመርኩ በኋላ የሚሰራዎቹን ስራዎችን በሙሉ በምስጢር መስራት ከጀመርኩ ወዲህ እግዚአብሔር ምስክሬ ነው በጣም ተለውጫለሁ። የምሬን ነው የምላችሁ። እግዚአብሔርን ነው የምላችሁ። እንደ በፊቱ የሆነ ነገር ገዝቼ ራሱ ከሆነ ይሄ እንዲያደረኩ እንዲያርጋለሁ። በቃ አሁን በዚህ ሰዓት የለም ይሄ ነገር። ለማንም አልናገርም። ለማንም ኑረኝም ማነው 16 ዓመት ምናምን ቢሆን ነው በዛ ሰዓት። እና መታወቂያው ግን 26 ነው የሚለው። እኔ ግን ገና 16 ነኝ እድሜ። ግን 26 ተብሎ ነው መታወቂያ ተሰራኝና አዋሳ ሄጄ የምሬ ነው የምላችሁ ሁሉንም ነገር ጨርሼ በቃ ሁሉንም ነገር አልፎልኛል ተሳካልኝ ብዬ ሄጄ ይሄ አሻራ ምናምን የሚሰጥበት የሚፈረምበት የአይን አሻራ የሚወሰድበት ቦታ እዛ ከደረስኩ በኋላ ትኩር ብላ ያየችኝ አንድ ሴት እዛ ጋር የምትሰራለች። እና አንቺ አሁን አረብ ሀገር መሄድ ፈልገሽ ነው አለችኝ። አዎ አልኳት። አንቺ እኮ ገና ህፃን ነሽ አለች። ኧረ እኔ ህፃን አይደለም 26 ዓመቴ ነው ብዬ ትክክር ብዬ እኔ ደግሞ ከሷ ጋር እከራከራለሁ። ከዛ የሆነ ሰው መጣች። እንደዚህ አይነት ህፃናቶችን እያያችሁ ለምንድን ነው ወደኛ የምታሳልፉት? እቺ ገና ህፃን እኮ ናት። 15 ዓመት ወይም 16 ዓመት ቢሞላት ነው እሷ ወደ ውጭ ሀገር መሄድ አትችልም፣ ገና ልጅ ናት ብላ አባረረችኝ። እግዚአብሔርን ያለቀስኩት እንባ ያኔ አዋሳ ላይ ሆኜ እንዴት እንዳለቀስኩት ሊነግራችሁ አልችልም። እግዚአብሔር ምስክር። የሆነ ጊዜ የሆነ ሰዎች ያኔ አረብ ሀገር ይሄዳሉ ምናምን ተብሎ ሲወራ ከአዲስ አበባ መጥቼ ቤት ውስጥ
ያለው እከሌ እኮ አረብ ሀገር ሄደች እከሌ እኮ እንደዚህ ሆነ ሲባል ጭንቅላት ውስጥ መጣ እንዴ እኔስ አድጌ በቃ ወደ ውጭ ሀገር ሄጄ ለእናቴ የምትፈልገውን ነገር አድርጌላት የምትፈልገውን ቤት ሰርቼላት ለወንድሜ እንደዚህ አድርጌ ለይተ እንደዛ ብዬ ነበር የሚያልመው። የምሬ ነው። ያለምኩበትንም የተማኘሁትንም ደግሞ አሳክቻለሁ። እግዚአብሔር ይመስገን። በራሴ ጉልበት ሳይሆን እግዚአብሔር ስለረዳኝ ነው። እግዚአብሔር ረድቶኝ እግዚአብሔር ከኔ ጋር ስለቆመ እግዚአብሔር በሚሰራው ወይም በሚሄድበት ነገር ሁሉ ላይ የእግዚአብሔር እጅ ስላለበት ማለት ነው። እና ምን ልላችሁ አስቤ ነው ፓስፖርት ለማውጣት መታወቂያ ተፈለገ። መታወቂያ አውጥታልኛለች ያጎቴ ልጅና የክርስትና እናቴ ናት። 3 እና 4 መታወቂያ ወጣችና አዋሳ ሄድኩት ፓስፖርት ለማውጣት 3 ዙር ነው 4 ዙር የምሬ ነው የምላችሁ። ማቀቅ አያስፈልገንም። ምክንያቱም እኛ የሆነ ነገር ወይም ስንሰራ እንትን ስንል ብዙ ነገር አላማ ይዞን ወይም ብዙ ነገር አላማ ይዘን ወይም ብዙ ነገር አቅደን ነው ሰው ቤት ተቀጥረን እንዘራ። እኔ በልጅነቴ ብዙ አላማ ነበረኝ፣ ብዙ እቅድ ነበረኝ። ከራሴ ይልቅ ለቤተሰቦቼ፣ ለእህቶቼ፣ ለወንድሜ፣ ለእናቴ ነበረ መኖር የምፈልገው። እግዚአብሔር ይመስገን ለራሴም ሆነ ለእናቴ፣ ለእህቶቼ፣ ለወንድሞቼ ለሁሉም ደርሼ እንደውም አሁን በዚህ ሰዓት ታርፌያለሁ ማለት እችላለሁ። ለዘር ሁሉ እየተረፍኩ ነው እግዚአብሔር ይመስገን እና በጣም ደስተኛ ነኝ። በልጅነት መከራ ስቃይን ደሙን ባታፍቼ ማደጌ ለዛሬ ህይወት ጠቅማኛለች እና አሁን ዛሬ ላለሁበት ነገር ትምህርት ሆኖኛል። ገብቷችኋል? በጣም ትምህርት ወስጃለሁ። ብቻ አንድ ሰው ነበረ ህፃን ሆኜ ብዙም ህፃን አይደለሁም እንደዛ ሆኜ አዋሳ ተከልክዬ እያለቀስኩ ከውስጥ ወጣውና አጎቴ ልጅ ጋር ነበር ሄድኩት። እሱም ደንግጦ ነበር ምን ሆነሽ ነው ምናምን ስለኝ አይድምሽ አይፈቅድም ብሎ አባረረኝ አልኩት ሄድኩት። ከዛ በኋላማ 2 ዙር ደግሞ ከጓደኞቼ ጋር ለቤተሰብ ከማንን ጋር ሳልናገር ሄድኩት። ያኔ 3 ዙር አዋሳ ተባረርኩና ድጋሚ ሌላ መታወቂያ አወጣችልኝ የክርስትና እናቴ። ግን ቢሆንም ጠየቀች የሆነ የሚያቅሳልና ጠየቅኳት አንቺ አውጭልኝ እሷ ስላወጣች ድጋሚ ማውጣት አችልም እና መታወቂያ አንቺ አዲስ አውጭልኝ ምናምን ብዬ ሲጠይቃት ምን ብትል ጥሩ ነው መሄድም አችም ብትሄጂም ምንም አታደርግም አለች። እግዚአብሔር ምስክር ያ ነገር ጭንቅላት ለመጣ መሄድም አችም ብትሄጂም ምንም አታደርግም። ያን ነገር ይዤ በቃ ምንም ቢፈጠር ይሄን ፓስፖርት አውጣለሁ አልኳትና ለእናቴ ደውዬ እናቴ እንደዚህ ከኛ ቀበሌ መታወቂያ አስወጪ አልኳት። እናቴ የሆነ ሰው ጋር ሄዳ አሰጣች። እንደዛ ብዬ ለማዘር ደውዬላት እንደዚህ መታወቂያ ፈልጋለሁ አልኳት። እሷም ሆነ ከምታውቀው መታወቂያ ወሰደች። ከዛ ያ መታወቂያ መጣልኝ። አዲስ አበባ ሄድኩት። እግዚአብሔር ይመስገን ተሳካልኝ፣ ተቀበሉኝ። አዲስ አበባ በ3 ቀን ፓስፖርቴን አስወጣሁት እና ቆይ አንዴ ትንሽ